ይሄ 1 ሰዓት ከ30 ደቂቃ ሲያልቅ ላቆመን እንጨርሳለን ማለት ነው። እንኳን ደህና መጣሽ። ሰላም ነው? ሰላም። እሺ፣ ብዛ ምን እንታዘዝ? እግዚአብሔር ይመስገን። አሌክስ የምክርን ፈልጌ ነው። በእናት ማለት ባለትዳር ነኝ፣ የአንድ ልጅ እናት ነኝ ማለት ነው። እሺ። እና በቃ እኔ ያለሁት ወደ ቤሩት ነው፣ አረብ ሀገር ማለት ነው። እና በቃ ከባለቤቴ ጋር መስማማት አልቻልኩም። ማለት አንድ ነገር ሲያደርግ ያው አያማክረኝም፣ ዝም ብሎ በራሱ ነው የሚያደርገው። እና በቃ ማማከር የሚባል ነገር አያማክረኝም። የሆነ ነገር ማድረግ ሲፈልግ በራሱ በቃ በፍላጎቱ ነው የሚያደርገው። እና ብቻ አሁን ስለጨነቀኝ ግራ ስለገባኝ ነው ምን ማድረግ እንዳለብኝ ራሱ አላውቅም። በጣም ለምሳሌ ምንድን ነው በራሱ የሚያደርገው? ለምሳሌ በራሱ አሁን ኢቃም ከሆነ ወይም ደግሞ አሁን እቁብ ማለት ነው እየጣለን ነበር ማለት ለሁለት ነው የጣልነው። እና እቁቡ ወጣ 100 ሺህ ብር ነው እቁቡ ማለት ነው። እና ያ እቁብ ሲወጣ እኔ አላውቅም፣ አልነገረኝም ማለት ብሩ ግማሹን ስልክ ገዝቶበታል። ስልክ ገዝቶበት ሚስቱ እስከሆንኩ ድረስ ማወቅ የለብኝም ወይ ለምን አልኩኝ በቃ። እና ትንሽ ግራ ስለገባኝ ነው ማለት ወይ እኔ ተጭኘው ነው ወይ ማሳወቅ አልነበረበትም ወይ ለምንድን ነው በቃ እንደዚህ የሚሆነው? ግራ ገባኝ በጣም ማለት ነው። ለምን በቃ አልኩኝ። እስቲ ስለ ጠንካራ ጎኖቹ ንገሪኝ። የምትወጂለት ነገር ስለ ባልሽ ጠንካራ ጎኖቹ ንገሪኝ። አሁን ችግሩን የነገርሽኛል፣ ምንድን ነው እና የምትወጂለትን ነገር ንገሪኝ። ደግሞ ይዋሸኛል፣ ኧረ በጣም ይዋሸኛል። ሳገኙ ደግሞ እኔ ያልኩሽ ጠንካራ ጎኑ የምትወጂለትን ነገር ንገሪኝ። የምወድለት ነገር ያው ዝምተኛ ነው ማለት ነገሮችን በዝምታ ያሳልፋል፣ ብዙ ጊዜ አይናገርም። ያው ጥንካሬ የምወድለት እሱን ነው፣ ዝምተኛ ነው በጣም። ይሄ እኮ ጠንካራ ጎን አይደለም፣ ይሄ ባህሪ ሊሆን ይችላል። አንዳንዴ እኮ ዝምታ ራሱ እኮ የሚጎዳ ነገር ሊሆን ይችላል ለዛም ሰው ላንቺ። እኔ የምትወጂለት ባልሽ አይደለ? ስንት አመት ነው አብራችሁ የኖራችሁት? 9 አመት። 9 አመት ሙሉ ጠንካራ ጎን የለውም የምትወጂለት ነገር የሱ? እኮ ጠንካራ ጎን በራሱ የሚወስነው ነገር ነው የሚጠንካረው። እሺ ታደንቂለት ነገር ዋው እሱ እኮ በቃ ይሄ እኮ ኳሊቲ ያለው የምታደንቂለት ነገር የለም? በራሱ ይተማመናል። እሺ ሌላ? በቃ በራሱ የሚተማመነው ነገር ወድለታለሁ አንደኛ። ሁለተኛ ነገር ደግሞ ሰው አክባሪ ነው እሱን በቃ። እሺ ይታርጊ። እሺ አሁን አንቺ ወልሽ ትዳርሽ ላይ ችግር እየተፈጠረ ያለው ችግር ነው የምትፈልጊው፣ ችግሩን ነው የምታየው። አሁን እንኳን እኔ ጠንካራ ጎኑን ንገሪኝ ስልሽ ይዋሸኛል ብለሽ ነው የጀመርሽው። ሰዎች በይዞ የመገብነው ነገር ያድጋል። ሰዎች ችግር የለባቸውም ማለት ማንንም ሰው ገነት ውስጥ አይደለም የሚኖረው፣ ትዳር ውስጥ ሲኖር ችግር ካለ እየተነጋገርሽ፣ ደካማ ጎን ካለው አንቺ አንደኛ ሰው ሀገር ነው ያለሽው፣
ሀገር ቤት ሆነሽ አንድ ቤት ውስጥ ሆናችሁ ቢሆን ይሄ ጥያቄ ትክክል ነው። አልነገረኝም አላማከረኝም ማማከር እኮ አለበት። ግን አንቺ ራሱ አጠገቡ ይታለሽ። ይህ ልጅ እኮ ምንም አይነት ፈተና ቢገጥመው አሁን ራሱ በራሱ ነው እየተወጣ የሚሄደው። ሚስቱ አጠገቡ የለችም። ከተጋባሽ አብረሽ ነው መኖር። ምንም ምክንያት ያስፈልገው። ለስራ ነው የተሰደድኩት ምናምን የሚባል ነገር አይሰራም። ወይ ያንን ትመርጫለሽ ወይ የሚፈጠረው ነገር ትመርጫለሽ። ሁለት ወዶ አይቻልም። ስለዚህ መነጋገር ካለባችሁ ምንድን ነው የሚሆነው? አንቺ በአካል ኖረሽ እዛው ወጥቶኛውን ትነጋገራላችሁ። ገብቶሻል? የሆነ ነገር ሊያረግ ሲል እንዲህ ላረግ ነው ታየዋለሽ። መግቢያ መውጫውን ከሀገር ውጭ ነው ያለሽ። ስለዚህ ይህን ችግር ተመርኩዘሽ አሁን አካሄድሽ ምንድን ነው? እንጂ ልትነጂው ነው ትዳሩ ለማፍረስ ሂጂበት አፍርሽው ናጁ ምናምን እንድንልሽ ነው አይ ቲንክ የፈለግሽው። መሆን የለበትም። ገብቶሻል? ይህን ነገር ስትሄጂ ታስተካክያለሽ። እስከዛ ድረስ ግን በተቻለ መጠን እየተነጋገራችሁ ይሄ ትዳር ለማፍረስ የሚበቃ አይደለም ማለት ነው። ክፍተት ነው። ስለዚህ ይህንን ክፍተት እንዴት እናስተካክለዋለን? እንዴት እንዲያማክረኝ ላድርግ እኔም ላማክረው እያልሽ ስትሄጂ የምታስተካክለው ጉዳይ ነው የሚሆነው። ከዛ ውጭ ደግሞ የሰዎች ደግሞ ጠንካራ ጎናቸውን ማበረታታት እንልመድ። ሁሌ ችግር ብቻ ምናይ ከሆነ ችግር ነው ሁሌ የሚፈጠረው። ተግባባ? ስለዚህ በራስ መተማመን ካለው ሰው ጋር እያማከረሽ አይደለም። በራሱ አሁን ስልክ ገዛ ሳያማክረኝ ይሄ ማቴሪያሊስቲክ ነገር ናቸው። አሁን ለምሳሌ ትልቅ የህይወት ጉዳይ ምሳሌ የምታልፊው ነገር ነው ማለት ነው። ገብቶሻል? የምታልፊው ነው። ይሄ ትከሻሽ ሰፊ መሆን አለበት። ችግር አይፈጠርም ማለት የለብሽም። ትዳር ውስጥ ካገባኋት ስህተቶቿን በሙሉ እየነቀስኩኝ ልክ ገነት ውስጥ እንደምንኖር ያህል ስህተት አልባ። ገብቶሻል? የፍርድ ቤት የተቀመጠ ነው። ፍርድ ቤት አለም የተቀመጠ ነው። ገብቶሻል? ከሰው ጋር ነው የምንኖረው። ችግር ይፈጠራል። ስህተት ሲኖር አንዳንድ የምታልፊው ስህተት አለ። ገብቶሻል? እንደ ሰው ነው ስጋን የለበሰ ማይታለፉ ደግሞ አሉ። አሁን ትልልቅ የህይወት ጉዳዮችን ለማከናወን በራሱ አድርጎት ቢሆን ተረጋችሁ ተጋብታችሁ ተራርቃችሁ ለመኖር ስታስቡ ማለት ነው። ሰይጣን ክፍተት ነው የሚፈልገው። ትንሽ ክፍተት። አሁን እቺ ልጅ እየተሸራተተሽ ቀስ እያለች እንደውም መኖር አልፈልግም ትችዋለሁ ወደ ማለት ነው የምትሄደው። ደፈኙ ይሄን ቀራራ ከቻልሽ ደግሞ ሄደሽ አብራችሁ ብትኖሩ ጥሩ። እሺ ለማፍረስ ከፈለጋችሁ ጋይስ ሰይጣንም አብሯችሁ ያፈርሳል። እኔ አላስፈልጋችሁ። እኔ ጋር መጣችሁ ስለማፍረስ እንዳታወሩ። ትዳር ከሆነ እንዴት እንደ መስተካከል እንዳለበት ለማውራት እንችላለን። ፍቅኛ ምናምን እያለ የሚጃጃለው እኛ እንነግረዋለን። በዩዘርም ሰላም ጫጫታ ሰላም፣ እንዴት ነህ? ከጀርባሽ ጫጫታ ሰላም ነው። ወጥቻለሁ። አሁን ወጥቻለሁ። ከስራ ቦታ ነበር። እሺ ምን እንታዘዝ? አሁን ነው የሚሰማው? ይሰማል። አሁን ጫጫታ የለም። እሺ ምን ኮሻኩሽ ነገር አለ ግን እሱ ተረጋጋሽ። እሺ ቦታ ቀይሬያለሁ። እንዴት ነህ አሌክሱ? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም አክባሪ ነኝ። ወይኔ ቅጥቅጥ። እሺ ሁለት ጥያቄ አለኝ። እሺ ወይኔ ልቤ እየመታ ነው። ሁለት ጥያቄ አለኝ። ከትዳሪ ተለያይቼ አሁን ላይ ወደ አረብ ሀገር ተሰድጃለሁኝ እና በትዳሬ ደግሞ 3 ልጅ
አፍርተናል። ቀጣይ አለመግባባት ነበረ። ተለያየን። እናም ስደት ላይ ነው ያለሁት አሁን ላይ። ከመጣሁ በኋላ ግን ለማኔ ነው ስደት ላይ ከመጣሁ በኋላ የተለያየንበት ምክንያት አንደኛ ደረጃ ከባህሪ ይሰወር ይሰማል። ምን ይዋድ እና እሱም ባህሪውን በጣም ጠላዋለሁኝ። ወድጀው ወዶኝ ማለት አይቻልም። እኔ ወድጀው ነው ያገባሁት አፍቅሬው እና በህይወታችን ስንኖር በጣም ደስተኞች ነበር። ከመወድለት ባህሪ ለቤቱ ጎበዝ ነው። በቃ ባለው ነገር በቃ ለቤቱ በጣም ቤቱን ለማሸነፍ ይጥር ነበረ። ወይኔ አሌክስ አትታይም። እሺ ይሰማል ግን እኔ ያንተ ይሰማል ነው ከትይሽ ይሰማል በደምብ ይሰማል። እሺ ከዛ መጨረሻ ላይ በቃ በነገራችን ላይ መጨረሻ አጠር አድርጌ ሳቀርብልህ የሆነ ውርስ ምናምን የሚባል ነገር መጣና ልክ ማን ጥሩ ኑሮ እየኖርን ጥሩ ህይወት እየኖርን በቃ ባለው ነገር ለቤት ጎበዝ ነው፣ ማንንም አይሰማም፣ ቤቱን ለማሸነፍ ይጥራል፣ ተግባብተን እየኖርን ነበርና ልጆቻችንን እያሳደግ መጨረሻ ላይ የሆነ ውርስ በሚባል ነገር ቤተሰብ ጋር ምናምን ተጣላ። ከዛ እኔም ጋር በቃ እኔ ጋር እንድለያይ ምናምን ያደረጉት ነገር እነሱም ያልኩት በቃ ተለያየን። ልጆቹን ይዛለሁ። እሺ ወንድሜ ይሰማል? አዎ በደንብ። የውርስ ጉዳይ ያልሽኝ ምንድነው? ይሰማል። ምንድነው የውርስ ጉዳይ ማለት? ኦኬ የቤተሰብ የእሱ ቤተሰብ ውርስ ነበርና ፋዘሩ ሙተው ከዛ ቤተሰብ እኔ አልፈለጉም ማለት እኔን እንትን እንድዛ በቃ አብሮ እዛ እያለሁ እኔ እንዲካፈል ምናምን አልፈለጉም እንዲደርሰው እሱ ጋር የኖርኩኝ እኔ እና እሱን ለማለያየት ሞከሩ። የሆነ በቃ ፈለጉ። እኔ እንዴት ነው አልገባኝ። ያው እኔ አይመለከተኝም እኮ ስለውርሱ። ስለዚህ ከዛ በኋላ እሱ ደግሞ የሰው ወሬ ይሰማልና እነሱን ተከተለ፣ ቤተሰቡን ተከተለ። ከተመለያ ደረጃ ድረስ ልጆቹን የሚይዛለው ሀለ ተቀበለ፣ ሰጠሁት። ወደ አረብ ሀገር መጣሁ። አሁን ከመጣሁ በኋላ ግን እየለመነኝ ነው። እኔ ደግሞ ውስጤ እሻላለን። በቃ እኔ በሰው በራሱ ኮንፊደንስ የሌለው ሰው በራሱ የማይተማመን ሰው ጭራሽ ወደ ህይወቴ በቃ መመለስ አልፈልግም ስለው ካሁን በኋላ አሁን ላይ መጀመሪያ የኔ ስህተት ነው አለ። አሁን ላይ ግን ሁሉንም አወቅኩት። በቃ የኔን እዚህ አሁን ላይ በቃ በጣም በለኝ አልቻለም። በተአምር በቃ አልፈልግም ብዬ ወስኜ ነው ያለሁት። ምን ትላለህ? ተፋታችኋል? እንዴ? አዎ ተፋተናል በትክክል። ኦኬ ፈጽማችኋል? አዎ ፍች ፈጽመናል። አዎ ምን ያህል ጊዜ ሆነው ይሄ ከሆነ ፍች ከፈጸማችሁ? ፍች እንደፈጸምን እኔ በቃ ልጆቹንም እኔ ቀማኝ ማለት ተቆራጭ ማሰጥሽ አምጪ ብሎ ሲቀማኝ በቃ 2 አመታችን ከመጣሁ እዚህ 2 አመታችን 2 አመት ሆነን ፍች ሳፈጸም ከመጣሁ በወሬ ጀምሮ ይሄ 2 አመት ሙሉ እየለመነ ወሬም የምሰማው ወሬም ሌላ ሴት ጋር እንትን እንዳለ ነው። ከሰው ወሬ ነው የምሰማው። እኔ በአይኔ አላየሁም ትክክለኛ ነገር ግን እኔ በሰው ወሬ ማላምንም። እኔን ግን የበደለኝ ነገር ብቻ በቃ ውስጤ ሊቀበለው አልቻለም። ይቅር ማለት አልፈለኩም። ልጆቹ ይዝናቸው? ልጆቹ እሱ ጋር ናቸው። ልጆችሽን ያገናኝሻል? ኖ እንዲገዛላቸው ማደርገው ልጆቹን አያገናኘኝም። ቤተሰቡ ጋር ናቸው። ቤተሰቦቹ አያገናኙኝም።
ኦር አልፎ አልፎ ቤተሰቦች ሲሄዱ ነው የሚያገናኙኝ እና ደግሞ ቤተሰብ ጋር አምጧቸው ብዬ ጠይቄ ነው እዛ ነው እኔ ቤተሰቦች ጋር ሲሄዱ ነው